ጀምር እሺ የጌታን ጸጋና ሰላም ይብዛላችሁ ሁላችሁም ሰላም እላችኋለሁ ስላሴ በተመለከተ ወንጌል አማኞች ስላሴን እንዴት ያምናሉ የሚለውን በጣም ባጭሩ ለማስቀመጥ ሞክራለሁ ካለን ሰዓት አንፃር ማለት ነው ስላሴ እሺ ስላሴ የሚለው ቃል ታውቃላችሁ የግዕዝ ቃል ነው ሰለሰ ከሚል ግዕዝ የወጣ ነው ወይም ሶስትነት ሚል ነው ኦኬ ብዙዎች እንደሚሉት መጽሐፍ ቅዱስ ላይ ስላሴ የሚባል ነገር የለም እንዴ ስላሴ ታምናላችሁ ይላሉ ነገር ግን መጽሐፍ ቅዱስ ላይ እነሱ ስላሴ የሚለውን ፊደል ሄደው ስለሚፈልጉ ነው ስላሴ ማለት ሶስትነት ነው ሶስትነት which is አብ ወልድ መንፈስ ቅዱስን ሄዳችሁ መጽሐፍ ቅዱስ ላይ ስታገኙ ስላሴን አገኛችሁ ማለት ነው ሶ ስላሴ መጽሐፍ ቅዱስ ውስጥ የለም የሚለው የስተት አስተምሮ ነው ወይም ሮንግ ክሌም ነው ኦኬ መጽሐፍ ቅዱስ ውስጥ ስላሴ አለ ፊደሉ ነው የሌለው እንጂ ስላሴ ከዘፍጥረት እስከ ራዕይ ድረስ ከመጀመሪያው ምዕራፍ ዘፍጥረት ከመጀመሪያው ምዕራፍ ጀምሮ እስከ ራዕይ ድረስ ስላሴ በመጽሐፍ ቅዱስ ውስጥ ተንሰራፍቶ የሚገኝ የመጽሐፍ ቅዱስ እውነት ነው ኦኬ ስላሴን ስንል ባጭሩ እንዴት እናምናለን አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት ብለን እናምናለን አንድ መለኮት ሶስት አካል ኦኬ አንድ ኢሰንስ ነው ያለው ሶስት አካል ነው ያለው ኦኬ እነዚህ ሶስት አካላት ማለትም አብ ወልድ መንፈስ ቅዱስ የተባሉ ሶስቱ አካላት ፉሊ ሼር ያደርጋሉ አንዱን ኢሰንስ ኦኬ ያ አንዱ መለኮት የአብም የወልድም የመንፈስ ቅዱስም ነው ስለዚህ ሶስት አማልክት ትራይቲዝም ሳይሆን የምናመልከውኛ አንድ አምላክ ነው ለምሳሌ አብን አምላክ እንላለን ወልድን አምላክ እንላለን መንፈስ ቅዱስን አምላክ እንላለን ግን አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ ካልን በኋላ አንድ አምላክ ነው እንጂ ሶስት አምላክ አንልም ለምን ካላችሁ እንዳልኳችሁ ቅድም በመለኮት አንድ በአካል ሶስት ነው ምናምነው ኢሰንሱ አንድ እንጂ ሶስት አይደለም ኦኬ አብ የራሱ መለኮት ወልድ የራሱ መለኮት መንፈስ ቅዱስ የራሱ መለኮት የለውም ያለው አንድ መለኮት ነው ይህ አንዱ መለኮት ነው አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ማለት ነው ከዛ የተነሳ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ብንልም አንድ አምላክ እንጂ ሶስት አምላክ አንልም ኢሰንስ አንድ ስለሆነ ማለት ነው ስለዚህ እንግዲህ አንድነታቸው ሲል በጣም በርካታ ምንዘረዝራቸው አሉ በመለኮት በአገዛዝ በስልጣን ዓለምን በመፍጠር በማሳለፍ እንደዚህ ያልን ምንዘረዝረው አለ ሶስትነት ስንል ደግሞ በስም ግብር አካል ብለን ምንዘረዝረው አለ ኦኬ ስም የሚለው አብ ወልድ መንፈስ ቅዱስ ነው ግብር ማለት ስራ ነው እንደምታውቁት ስለዚህ አብ ወላዲ ወልድ ተወላዲ ወይም አባት ልጅ እያልን መንፈስ ቅዱስ ራስ እያልን ካም የሚወጣ እንደዚህ እያልን እንዘረዝራለን ኦኬ በስም የሚለው እንግዲህ በስም በግብ በአካል ነው ያልኳችሁ አካል የሚለውን አብ ወልድ መንፈስ ቅዱስ ዲስቲንክት ፐርሰንስ ናቸው ኦኬ ሶስት አካላት ናቸው ሶ ይሄ የስላሴ ቤዚክ የሆነ አስተምሮ ነው ኦኬ በስላሴ አካላት መካከል መቀዳደም የለም መበላለጥ የለም መለያየት የለም ይሄ ትክክል እንለዋለን ኦኬ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን ያ ማለታችን በስላሴ አካላት መካከል መበላለጥ መቀዳደም መለያየት የለም ማለት ነው አብ በነበረ ጊዜ ሁሉ ወልድ አለ ወልድ በነበረ ጊዜ ሁሉ መንፈስ ቅዱስ አለ መንፈስ ቅዱስ በነበረ ጊዜ ሁሉ አብና ወልድ አሉ ማለት ነው ይሄ ነው ቤዚክሊ የስላሴ መሰረታዊያን የሚባሉት ማለት ነው ኦኬ ሶ እኛ እንደዚህ እናምናለን ልደተ ቃል ኦርቶዶክሳውያን እንዴት ያምናሉ ኦርቶዶክሳውያን ስላሴ አካላት ሶስት ናቸው ብቻ ብለው አይደለም የሚያምኑት ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ ድርሳነ መስቀል ላይ የስላሴ አካላትን አምስት ያደርጓቸዋል ልደተ ቃል ይሄው ድርሳነ መድኃኔዓለም ይኸውላችሁ ድርሳነ መድኃኔዓለም ዘሁድ የሚለው ነው ገጽ 96 ላይ ምን ይላል ይህ መስቀል ይላል መስቀሉን ማለት ነው እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል እኩል ነው ማለት ነው ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል የስላሴ አካል በኦርቶዶክስ ስንት ነው 5 በወንጌል አማኞችስ 3 አብ ወልድ መንፈስ ቅዱስ ብቻ ማርያምና መስቀሉ በኦርቶዶክሳውያን የስላሴ አካላት ናቸው 5 ናቸው ይሄው መጽሐፍ እያሳየው ነው በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው አብ ወልድ መንፈስ ቅዱስ 3 አካል ነው ያለው ኦኬ እነሱ ግን ይሄው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው እኩል ናቸው ይላል ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ ስለዚህ ኦርቶዶክስ የስላሴ አካላት ስንት ናቸው 5 ናቸው ማለት ነው ወደ በኋላ ላይ ጊዜ ካለ እመጣለሁ ስለ ስላቶቹ whatever የሚያነሱት ስለዚህ የወንጌል አማኞች ስላሴን በተመለከተ ምንም የሚያሻማ አይደለም ጥርት ያለ ዶክትሪን አለን በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው እኛ ምናምነው ምንድነው አንድ መለኮት ሶስት አካል ብለን ነው ምናምነው ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው የስላሴ ትምህርታችን ይሄ ነው እነሱ ግን አንድ መለኮት
ሶስት አካል ብለው አይደለም የሚያምኑት። ይሄው ማርያምና መስቀሉ ትክክል ናቸው ይላሉ። አምስት የስላሴ አካል አለ። ይሄው ማስረጃው ድርሳነ መስቀል። እሺ ጨርሻለሁ።